ሰላም ሰላም ወዳጆቻችን የስፖርት ነው። ዛሬ አርሰናልን በሚመለከት መረጃ ተመልሼ መጥቻለሁ። ታዲያ የመድፈኞቹ የአማካይ መስመር ኦዴጋርድ ቢጎዳም እንኳን በኤዜና በዙቢሜንዲ በዘንድሮው ውድድር ዓመት በተለይ ለአርሰናል ከፍተኛውን የጨዋታ ፍሰትን ያመጡ ተጫዋቾች ናቸው። የሁለቱን ሂደቶች እናያለን። በተለይ የአርሰናል የአማካይ መስመር የጨዋታ ፍሰቱ እንዴት ነው ብለን የምናየው ነው የሚሆነው። አርሰናል የአምናውን የታቻምናውን ያጨዋወት ሂደቱን ሳይቀይር ተጨማሪ የሆኑ አዳዲስ ቀጥተኛ የማጥቃት አቅሞችን የቪክቶር ዮኬሬስ የኤዜና በተለይ ደግሞ የዙቢሜንዲ መምጣት ደግሞ የአርሰናልን ጠንካራ የሆነ የጨዋታ ብቃትን እያሳዩን ይገኛሉ። ታዲያ አርሰናል ዘንድሮ የአማካይ መስመሩ ምን አይነት ለውጦችን አመጣዋል የሚለውን በዚህኛው ፕሮግራማችን የምናየው ይሆናል። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከእናንተ የሚጠበቀው ኮሜንት መስጠት ነው። የኦዴጋርድ መጎዳት በኤዜ አርሰናል ምን የቡድን ጥልቀት እንዳለው የሚያሳይ ነው። ይህን እንዴት ታዩታላችሁ? ኮሜንት መስጫ ቦክስ ላይ አስጋውቁኝ። የእናንተው ስፖርት ነውና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ባለፉት ዓመታቶች አርሰናል በተለይ ከሁለት ዓመት በፊት ወይም ደግሞ ያለፉትን 3 ዓመታት በተከታታይ ሁለተኛው ነው እንደጨረሰ ይታወቃል። ይህ ሲሆን ብዙውን ጊዜ አርሰናል እንደ ችግር የሚነሳው ወሳኝ የሆኑ ተጫዋቾችን በጉዳት ማጣትን ያም በውድድሩ ላይ ደካማ እንዲሆን አድርጎት ነበር። በተለይ የመጀመሪያው ዓመት ሲፎካከር የቶማስ ፓርቴይ ሳሊባ መጎዳት አርሰናልን በዓመቱ መጨረሻ በማንቸስተር ሲቲ ዋንጫው እንዲነጠቅ አድርጎት ነበር። በሁለተኛው ዓመት ደግሞ የሚረሳው የአእምሮ ዝግጁነት የአስቶን ቪላና እንዲሁም ደግሞ የማንቸስተር ሲቲው የአቻና እንዲሁም የመሸነፍ ጨዋታ አርሰናል ከ19 ጨዋታዎች ላይ 2 ጨዋታዎች ላይ ብቻ ቢዘናጋ በማንቸስተር ሲቲ በ1 ነጥብ ተበልጦ ዋንጫውን ተቀምጧል። አምና የጉዳት እንዲሁም ደግሞ የተጫዋቾች የሥነ ምግባር ጉድለት ዋጋ እንዳስከፈላቸው ይታወቃል። ካለፉት 3 ዓመታት አርሰናል ከችግሮቻቸው ትምህርት ወስደው ዘንድሮ በሚገባ ዝግጁ ነው የመጡ ይመስላል። የእስካሁኑ ብቃታቸው ያንን ያሳያል። በትልልቅ ጨዋታዎች እንዲሁም በትንንሽ ጨዋታዎች ላይ አምና የሚከብዷቸው የነበሩ ጨዋታዎችን ዘንድሮ እያሸነፉ እያየን ነው። ከፊታቸውም ጠንካራ የሆነ ፈተና ይጠብቃቸዋል። አርሰናል አምና ነጥብ የጣለባቸው ፉልሃምና ክሪስታል ፓላስ ከፊቱ የሚጠብቁት ነው የሚሆኑት። እነዚህን ጨዋታዎች ማሸነፍ ይችላል ወይ? እንግዲህ ከአዲሱ አርሰናል የሚጠበቅ ነው። የአዲሱ አርሰናል ለውጥ ታዲያ ብዙን ጊዜ ከታዩት የአርሰናል የተከላካይ መስመርና የአማካይ መስመር እንዲሁም የአጥቂ መስመር ለውጦች ውስጥ ትልቁን ለውጥ የሚይዘው አርሰናል እንዳጨዋወትም ለውጥ ያመጣው በአማካኝ መስመሩ ላይ ነው። በሁኔታዎች ካየነው ደግሞ የአርሰናል የግራ መስመር ከፍተኛ የሆነ ለውጦች ላይ እንደሚገኝ የሚታይ ነው። አምና ስካሊን የነበረው ካላፊዮሪን ሙሉ የውድድር ዓመት አላየነውም ነበር። ዘንድሮ ግን በአካል ብቃቱ ረገድ ዝግጁ ሆኖ የዙቢሜንዲ እንዲሁም ደግሞ እዚሁ ቦታ ላይ የዲክላን ራይስ ሚና የመቀየርም አንዱ ጥያቄ ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። ታዲያ አርሰናል የጨዋታ ፍሰቱ ረገድ በሚገባ መለወጡን ምን ነገሮች ያሳዩናል ብለን ስናይ አርሰናልና የጨዋታ ፍሰት አንደኛ በጣም የተዋሃደ ምንም ጥያቄ የለውም። ስለ አርሰናል ሲታሰብ ከዋንጫዎቹ ሁሉ ቀድሞ የአርሰናል አጨዋወት እንደሚታሰብ ይታወቃል። በተለይ በአርሰን ዌንገር ወቅት አርሰናል በጣም አስደሳች፣ ለማየት ተወዳጅ፣ በተለይ የነ ካዞርላ የነ ሴስክ ፋብሬጋዝ ኋላ ስንመለስ የነ ዴኒስ ቤርካምፕና የፓትሪክ ቪዬራ የአማካኝ መስመር ላይ የተለየ ክህሎትን የሚያሳይ በጨዋታ ፍሰቱ ረገድ በእንግሊዝ ፕሪሚየር ሊግ ትልቅ የሆነ አብዮትን ያስነሳ ቡድን እንደነበር ይታወሳል። ታዲያ ያለፉት ዓመታቶች ደግሞ የጨዋታዎችን መቆጣጠር ላይ እንጂ አርሰናል ሙከራዎችን የማያደርግ ያለፉት ጊዜያቶች በመሞከርና ድሎችን በመፍጠር የሚታወቀው ብዙን ጊዜ አጥቂ የሚጎለው ስብስብ እንደነበር ይታወቃል። አሁን ታዲያ አጥቂውንም አስፈርመው የጨዋታ ፍሰቱን እንዲሁም ደግሞ የተለያየ አይነት ያጨዋወት ስልት እንዲኖራቸው ደግሞ የተለያዩ ተጫዋቾችን አስፈርመው ውጤታማ ለመሆን አርሰናል ተመልሶ መጥቷል ማለት ይቻላል። ታዲያ ይህ ስብስብ ምን አይነት ብቃቶች ምን አይነት ጠንካራ ሁኔታዎች አሉት ብለን ስናይ በቴክኒካሉ እንዲሁም በታክቲኩ ረገድ ምን አይነት ለውጦች አሉት በአጠቃላይ አርሰናል ተብሎ ሲታሰብ የዙቢሜንዲና የኤዜ መምጣት የተለየ አይነት ለውጦችን አመጣዋል። የዙቢሜንዲ መምጣት ከዚህ በፊት በሚገባ አብራርተነዋል። የዙቢሜንዲ መምጣት ማለት አርሰናል በ6 ቁጥር የሚጫወት ቢሆንም ነገር ግን በ8 ቁጥር ሲፈለግ 10 ቁጥር ድረስ የመሆን አቅም ያለው ተጫዋች ነው። ከሳጥን ውጭ ሹት ያደርጋል። በጣም ፈጣን የሆነ መልሶ ማጥቃትን ማስጀመር የሚችል ነው። ረጃጅም ኳሶቹ በጣም ወሳኝ ናቸው። አርሰናል ከኋላ በመሰረት ላይ በሚቸገርበት ጊዜ ከኳስ ጋር ያለው ምቾት በጣም የተለየ ተጫዋች ነው። ከዛ ውጭ ስፔናዊ ነው። በቃ ስፔናዊ አማካይ መስመር በጣም በእግር ኳስ ክህሎታቸው ረገድ ፕሬስ አድርገው ኳስ አቀማቸውም ከዛ ውጭ ጫናዎችን ቢፈጥርም ኳሱን ወደፊት ፕሮግረስ ከማድረግ ወደ ኋላ የማይሉ ናቸው። ታዲያ አርሰናል የነበሩትን የአማካይ መስመሮች ጥምረቶች ባለፉት 3 ዓመታት በምታዩበት ጊዜ የዣካና የቶማስ ፓርቴይ ጥምረት አርሰናል በጣም አስገራሚ የሆነ በ22-23 ሲዝን
ውጤታማ የሆነ በማጥቃቱ ረገድ የሚያቆመው ቡድን አልነበረም። ያን የሚመስል ጥምረት አሁን የተመለሰ ይመስላል። ከዛ ዓመት በመቀጠል ዣካ ስለለቀቀ ፓርቴና የዲክላን ራይስ የአማካይ መስመር ጥምረት ሁለቱም ሙሉ በሙሉ የሚያጠቁ አይደሉም እና መለስተኛ የሆነ ነበር። አሁን ግን ዙቢሜንዲ በተለይ የተለየ ሚናን ይዞ የመጣበት የዘንድሮ ውድድር ዓመት በጣም የተለየ ነው። አርሰናል ሊቨርፑልን የሚመስል ወይም ማንሳት የምንችለው ያምናው ሊቨርፑል ማለት ነው የማካሊስተርና ግራቨንበርግ መቀያየር ሚናና ሊቨርፑል በጣም ፈጣን የሆነ የማካሊስተር የሚመስል ሚና አርሰናል ዙቢሜንዲ ላይ ያየን እንገኛለን። ሲፈልግ ኳሱን ወደፊት በጣም በፍጥነት ማጥቃት እንዲችሉ ያደርጋል። ሹት አድርጎ ጎል ማስቆጠር የሚችል ነው። እድሎችን መፍጠር የሚችል ነው። ለኦዴጋርድ ራሱ እንደ አማካይ መስመር በተለየ ሁኔታ እንዲነሳሳ ያደረገ ተጫዋች ነው። ነገር ግን ይህ ሁሉ አንስት ለኤዜ ማውራት ይጠበቅብናል። ባለፉት ዓመታቶች አርሰናል ያልነበረው ኤዜ ነው። ኤዜ በእንግሊዝ ፕሪሚየር ሊግ ላይ ካሉ ፕረስ ሬዚስታንስ የአማካይ መስመር ተጫዋች ነው። ሃፍ ስፔሱ ላይ ሹት አድርጎ ማስቆጠር ይችላል። ስለዚህ ፈጠን ብሎ መከላከል ያስፈልጋል። ምንም እንኳን እስካሁን ድረስ የመታቸው ሹቶች ጎል ባይሆኑም ይህ ተጫዋች ምርጥ የሆኑ ጎሎች እንደሚያስቆጥር በውድድር ዓመቱ የሚጠበቅ ነው። አምና የውድድር ዓመት በጣም ምርጥ ብቃት ነው። 14 ጎልና 11 አሲስቶችን በአጠቃላይ 25 የጎል ተሳትፎችን ያደረገበት እንደነበር መረሳት የለብንም። ታዲያ አርቴታ ስለ እነዚህ ተጫዋቾች አስተያየቱን ሲሰጥ ምንድን ነው ያለው? በተለይ ስለ ዙቢሜንዲና የራይስ ጥምረት ባለፉት ዓመታቶች በሚገባ ችግሮች እንደነበሩ ይታወቃል። ነገር ግን አሁን አርሰናል አለመገመትን የሁለት ተጫዋቾች ይሰጡታል። ምክንያቱም አሁን አርሰናል አንዳንድ ጨዋታው ላይ ራይስ አምናው ለምሳሌ ቶማስ ፓርቴ 6 ቁጥር ብቻ ስለነበር 8 ቁጥር ላይ ራይስ ይሆንና ሁሌም ራይስ ሲመላለስ ይደክመውና በጨዋታዎች መካከል ከ60 ደቂቃ በኋላ ሲጠፋ ታዩታላችሁ። ከ80 ደቂቃ በኋላ ሆነ በጣም ሲቸገር ይታይ ነበር። በዘንድሮ ውድድር ዓመት ግን ለምሳሌ ራይስን 20 ደቂቃ 8 ቁጥር ሚና ላይ ታዩትና ጨዋታውን ቴምፖ ሲያፈጥነው ሲያዘገየው ታዩትና ከዛ ደግሞ ዙቢሜንዲ ይቀየራል። ስለዚህ አርሰናል የሚፈራረቅ 6 እና 8 ቁጥር ሚና ተመጋጋቢ የሆነ ሁለቱም ቦታቸውን በሚገባ የሚያውቁ ራይስ ከኋላ ሲመሰርት በሚቸገርበት ጊዜ ዙቢሜንዲ ወደ ኋላ መጥቶ ከቨር የሚያደርግለት፣ ዙቢሜንዲ በመከላከሉ ረገድ በሚቸገርበት ጊዜ ራይስ በሚገባ መጥቶ በትክክለኛው ቦታ ተገኝቶ በሚገባ ሽፋን ሲሰጠው ይታያልና ያ በጣም ውጤታማ አድርጎታል አርሰናልን። ከዛ ውጭ የዙቢሜንዲ ቀጥተኛ ፓሶች፣ የራይስ ረጃጅም ሹቶችና ረጃጅም ሙከራዎች አሁን ቡድኖች ወደ ኋላ በሚያፈገፈጉበት ጊዜ አርሰናል በሚገባ እድሎችን መፍጠር ይችላል። አንዱ ቡድን አምና አርሰናል እድሎችን መፍጠር ያቃተው ቡድን ኒውካስትል ነበር አይደል? ኒውካስትል ላይ አርሰናል የፈጠራቸው እድሎች በመጀመሪያው አጋማሽ የተለዩ ናቸው። በጨዋታው መጨረሻ ደግሞ ማሸነፍ ችሏል። ከምን ከቆመ ኳስ። አርሰናል ያምና የነበረው በተረጋጋ ሁኔታ ኳሱን ይዞ ቆይቶ እድሎችን በመፍጠር አሁንም እሱ አላቸው። ከቆመ ኳስ አሁንም አስፈሪ ናቸው። ነገር ግን በዘንድሮ ውድድር ዓመት ደግሞ ምን ጨመሩ? ኳሱን ወደ ኋላ በመያዝ ብቻ ሳይሆን በፈጣን መልሶ ማጥቃት፣ በቀጥተኛ ጨዋታ አርሰናል ውጤታማ ሆኗል። ከዛ አምና ያልነበራቸው የካላፊዮሪ ሁለቱን መስመሮች ኦቨርሎድ የማድረግ አቅም፣ የአርሰናል የተከላካይ መስመር የተረጋጋ ስለሆነ ካላፊዮሪና ቲምበር ሁለት የተለያየ አይነት ሚናዎችን እየተወጡ ጨዋታ ወደ ጨዋታ እያደገ ያለ የካላፊዮሪ በራስ መተማመኖች ታያላችሁ። በዌስትሃሙ ጨዋታ ፖል የመለሰበት አጋጣሚ ይነሳል። ከዛ ውጭ በኖቲንጋም ፎረስት ረጅም ፓስ ለኤዚ ያደረገበት። ስለዚህ አርሰናል የተለያየ አይነት የካላፊዮሪ ሚና ያገኛል። አንዳንዴ ወደ ቀኝ ፍሪ ሮል ያለው ይመስላል። አርቴታ በየትኛውም ቦታ ቡድኑ ሲቸገር የተለያየ አይነት ሚናዎችን እንዲወጣ ያደረገው ነው። ይህ ደግሞ የጋብሪኤልና የሳሊባ የጀርባ አጥንት ወይም ደግሞ ምርጥ ፐርፎርማንስ ማሳየት ለዚህ ተጫዋች የተለየ ሚና እንዲኖረው አድርጓል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ ብዬ ማስበው ምንም እንኳን ኦዴጋርድ ቢጎዳም አሁንም አርሰናል ኢታን ነዋነሪ ያለው የኢታን ነዋነሪ መኖር ደግሞ ስብስቡ ይህ ተጫዋች ደግሞ የተለየ ብቃት ያለው ነው። ከሳጥን ውጭ ሹት ያደርጋል። በኖቲንጋም ፎረስት ጨዋታ አይተነዋል። በትልልቅ ጨዋታዎች ላይ መድመቅ የሚችል ተጫዋች ነው። ታዲያ ኦዴጋርድ እስከሚመጣ ድረስ ይህንን ቦታ መሸፈን የሚችል ነው። አርሰናል የተለያየ አይነት ተጫዋቾችን በተለያየ አይነት ብቃት የመጠቀም እድልን ስለሚሰጠው በዚህ ደግሞ ረገድ አርሰናል ውጤታማ ይሆናል ብዬ አስባለሁ። ነገር ግን በእነዚህ ጨዋታዎች ለውጦች ሁሉ ደግሞ የቪክቶር ዮኬሬስ ሚና መረሳት የለበትም። ምን ሰራ ካላችሁኝ ሁለት ተከላካዮች ናቸው ግዴታ ዮኬሬስ መያዝ ያለባቸው። የእንግሊዝ ፕሪሚየር ሊግ ቡድኖች ዮኬሬስን ንቀው በአንድ ተጫዋች እስካልያዙት ድረስ የአርሰናል ሁለቱ የመስመር ተጫዋቾች ለብቻ ተነጥለው የምናይበት ነው። ስለዚህ ሳካ በዚህኛው ደግሞ ማርቲኔሊን ገባ፣ ትሮሳርድም ገባ፣ ክፍተቶች አይጠፉምና የተለያየ አይነት ፐርፎርማንስን በዚህ ረገድ ልናይ እንችላለን። ዮኬሬስ በቻምፒዮንስ ሊግ ያደረጋቸው ሩጫዎች፣ በፕሪሚየር ሊግ ጎሎችን ያስቆጠረበት መንገድ ለዚህ መነሳት የሚጠበቅባቸው ነጥብ ነው የማነሳቸው ነው የሚሆኑት። በተለይ በአማካይ መስመር ላይ በእንግሊዝ ፕሪሚየር ሊግ ጠንካራ የሆኑ የአማካይ መስመሮችን አርሰናል ገጥሟል። በተለይ መነሳት የሚጠበቅበት አንዱ የኖቲንጋም ፎረስት ሳንጋራ፣ ኤሌት አንደርሰንና ሞርጋን ጊብስ ዋይትን እንዲሁም ቶናሊ፣ ብሩኖ ጎሜሬስን እና ጆሊንግተንን የሶስቱን የአማካይ መስመሮች እነዚህን ምርጥ የአማካይ መስመር ተጫዋች ያለባቸውን ቡድኖች
የበላይነት አርሰናል ሲወስድ አይተናል። የሊቨርፑልን የማንቸስተር ሲቲን የበላይነት ወስደው ነበረ። ስለዚህ ይህ ሌላኛው ጥንካሬያቸው ነው። ታዲያ ዙቢሜንዲና ራይስ በጣም የሚደነቁ የአማካይ መስመር ተጫዋች መሆናቸውን ከጨዋታ ወደ ጨዋታ በጊዜ ሁሉ እያሳዩ ይገኛሉ። እዚህ ላይ ሌላ ነጥብ መጨመር የሚጠበቅብን የሚመስለኝ ቡካዮ ሳካ ምርጥ ብቃቱ ላይ ይገኛል። አሁን በዮኬሬስ መምጣት ቡካዮ ሳካ ተነጥሎ ብቻውን ፐርፎርም ሲያደርግ እያየ ነው። ስለዚህ ይህንን ብቃቱን የሚቀጥል ይሆናል ብዬ አስባለሁ። አርሰናል እንደ ቡድን እነዚህ ብቻ አይደለም፣ ሳካና ቲምበር አሁን ደግሞ የተለየ ጥምረትን እያመጡ ነው የሚገኙት ከመስመር በኩል አይደለም። ስለዚህ ሌላ ውህደት ነው። በካላፊዮሪ በቲምበር አርሰናል በሁሉም መስመሮች ላይ ይሞክራል። የቲምበር መነሳሳት ደግሞ ከማን የመጣ ካላችሁኝ የዙቢሜንዲ የማጫወት ፐርፎርማንስ ነው። የካላፊዮሪ የነፃ ሚናን ስታዩ የራይስ ወደኋላ ተመልሶ የግራውን መስመር የመሸፈን ብቃትን ማንሳት ይጠበቅብናል። ታዲያ የኤዜ ደግሞ ምርጥ ብቃት በማጥቃቱ ረገድ ከታየ የዙቢሜንዲና የራስ ሽፋኖችን መስጠት ነው። አርሰናል አሁንም በብዙ አቋማሪ ድርጅቶች የዋንጫውን የማሸነፍ እድል እንዳለው ይናገራሉ። ታዲያ ይህ ሆኖ እናየው ይሆን? በሚቀጥሉት ጨዋታዎች የምናየው ይሆናል። ሰላም ወዳጆቻችን፣ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።